ዛሬ የሚጀምረው ትምህርት ስለ ዘፍጥረት ይሆናል። ያው ዘፍጥረትን ብዙ ጊዜ ሰዎች የሚያስቡት አዳዲስ ክርስቲያን መጽሐፍ ከዛ ሁሉም ሰው ከዛ አንብቦ የሚጀምር እንደዛ ነው በብዙ ሰዎች ዘንድ የሚታሰበው እና ትንሽ ስለሱ እንደ ኢንትሮዳክሽን እንደ መግቢያ የተወሰኑ ሀሳቦችን አንሳ። በመጽሐፍ ቅዱስ ውስጥ በጣም ካሉ ጠቃሚ መጽሐፎች እና ጠቃሚ በዋናነት ከሚጠቀሱት ጠቃሚ መጽሐፎች መካከል አንደኛው ዘፍጥረት ነው። ዘፍጥረት፣ ዳንኤል እና ራዕይ እነዚህ ሶስቱ መጽሐፎች ነው ተቃውሞ ምንድነው የሚባለው ማጥላላትም የሚደርስባቸው መጽሐፎች። እነዚህ መጽሐፎች በዋናነት ሰው በእምነት ካልሆነ በስተቀር ፈጽሞ ሊረዳቸው ወይም ደግሞ ያላቸውን ቫልዩ እና ያላቸውን ዋጋ ብዙ ሰው የተረዳ አይመስለኝም እና አይ ቲንክ ዘፍጥረት ካልገባው ሰው ኢየሱስ መጥቶ የሰራው ስራ ምን እንደሆነ በደንብ በትክክል መረዳት አይችልም። ከዛ እንደገና ደግሞ ከምን እንደወደቅን ምን እንዳጣን እግዚአብሔር ምን እንደመለሰልን አናውቅም፣ በትክክል መረዳት አንችልም። ስለዚህ ሰዎች ዘፍጥረትን በደንብ መረዳት አለባቸው። የዘፍጥረት መጽሐፍ መረዳት አለባቸው። የዘፍጥረት መጽሐፍን አሁን ማን ጻፈው በዚህ ዓመተ ምህረት ተጻፈ ምናምን የሚለው እሱ ስለ ዘፍጥረት መጽሐፍ መረዳት ማለት አይደለም። ዘፍጥረትን መጽሐፍ መረዳት ማለት ሐሳቡ በውስጡ ያለው ሐሳብ እግዚአብሔር ለልጆቹ ወይም ለኛ እንድናቅ ያስቀመጠልን ነገር ምንድነው እዛ ውስጥ እንጂ በዚህ ጊዜ ተጻፈ እንትና ጻፉን ዋናው ሐሳብ ይሄ ነው ምናምን የሚሉትን ነገሮች አሁን ጉግል ብናደርግ ይነግረናል። ስለዚህ እንደሱ አይነት ዕውቀት ሳይሆን የተፈለገው ነው። እግዚአብሔር እኛ እንድናቅ የፈለጋቸው ነገሮች እኛ እንድንረዳ የፈለጋቸው ወይም ማወቅ ያለብን መሰረታዊ የሆኑ ነገሮች ምንድን ናቸው በጣም ወሳኝ ስለሆነ ስለዚህ አዘውትረን ምናልባት ዘፍጥረትን ከአንድ ጀምረን አንብበን ሊሆን ይችላል። ዛሬ ግን እንደዛ ከአንድ ጀምሮ ለማንበብ ሳይሆን ኖ ዛሬ የምናነበው ቁጭ ብለን በደንብ አንዳንዶችን ሀሳቦች እየጠየቅን ከየት ተነስተን የት ጋር እንደምንቆም አሁን መናገር ባልችልም ግን ባለን ሰዓት መሄድ የምንችለውን ያህል ቁጥሮች ተራ በተራ እያነበብን እንሄዳለን። በጣም እንድታስቡ የምፈልገው ነገር ትንሽ እስከዛሬ ድረስ እንዳነበብ ነው አይነት ማንበብ አይደለም፣ ወይም ደግሞ እስከዛሬ ድረስ እንደምናውቀው አይነት ማወቅ አይደለም እንድናውቅ የተፈለገው። ዛሬ ይሄንን ትምህርት የጀመርኩበት ዋና ሀሳብ እሱ አይደለም። ስለዚህ ይሄን ትምህርት የጀመርኩበት ዋና ሀሳብ ትክክለኛ መረዳቶችን በሰው ውስጥ ለመፍጠር ትክክለኛ አስተሳሰቦችን ሰዎች እንዲይዙ እና ደግሞ እግዚአብሔር ከመጀመሪያ ያስቀመጠልን በዘፍጥረት በተለይ ደግሞ በሁለቱም ምዕራፎች ውስጥ በመጀመሪያዎቹ ሁለት ምዕራፎች ውስጥ ያስቀመጠልን ነገር በጣም ቁልፍ ነገር ነው። ምክንያቱም ሁለቱ ምዕራፎች ውስጥ ለሰው ልጆች ያሰበውን ሀሳብ እግዚአብሔር እዛው ስላደረገ እነሱ ሁሉ ስላደረግን ነው ከዘፍጥረት 3 ጀምሮ ያለው እስከ ራዕይ ምዕራፍ 19 ድረስ ያለው ሀሳብ በሙሉ እዚህ እግዚአብሔር ለሰው ልጆች ያሰበውን በመጀመሪያው ሁለት ምዕራፍ እና በመጨረሻው ሁለት ምዕራፍ ውስጥ አስቀምጧል። በዘፍጥረት ምዕራፍ 1 እና 2 ከዛ ደግሞ በራዕይ 21 እና 22 ውስጥ እዛ ውስጥ ተጠናቋል። በቃ አለቀ። ግን ምንድነው በመሃል ያለው ነገር ሁሉ የመጣው 1 እና 2 ላይ ያሉትን ነገሮች በትክክል ካልተረዳ መሃሉ ላይ ነው የምንቀረው። ብዙ ሰው የሚሆነው እንደዛ ስለሆነ ያተኩረን እሱን እናስባለን። እንግዲህ የመጀመሪያው በጣም ጠቃሚ ነው ብዬ የማስበው ነገር እግዚአብሔር ቃሉን ወይ መጽሐፍ ቅዱስን የሰጠን ለምንድን ነው የሚለውን ሀሳብ ማወቅ በጣም ይጠቅመናል። ብዙ ጊዜ ያው መጽሐፍ ቅዱስ አለን ያለን ሰዎች መጽሐፍ ቅዱስ አለን፣ በዛ መጽሐፍ ቅዱስ ወይ የኛን ሃይማኖት እንደግፋለን፣ ሌላውን ሃይማኖት አውጥተን እንቃወማለን፣ ወይ ደግሞ ትምህርታችን ይሄ ነው ብለን ከዛ መጽሐፍ ቅዱስ ውስጥ አውጥተን የራሳችንን መስመር አስመረን የራሳችንን ጥግ ይዘን እንቀመጣለን። ግን እግዚአብሔር ለዛ ነው ወይ የሰጠን? እንድንማርበት ትምህርት እንዲሆነን ሰጥቶናል። አሁን ልክ ነው። ግን አጥር እያጠርን እየተከፋፈልን ትምህርት እያወጣን
እንደዛ እንድንቀመጥ ነው ወይ እግዚአብሔር ሐሳብ ወይ ፍላጎቱ እሱ ነው ወይ? በዛ ውስጥ እግዚአብሔር ያስቀመጠው ነገር እሱ ነው ወይ? ስለዚህ እሱን በትክክል መረዳት አለብን። ምክንያቱም እንደዛ አይነት ሐሳብ እግዚአብሔር ስለሌለው መጽሐፍ ቅዱስ የመጣበት ዓላማ ዋናው ዓላማ እሱ ስላልሆነ የሆነ ሃይማኖት፣ የሆነ ግሩፕ፣ የሆነ ሰርክል ለመፍጠር ስላልሆነ ስለዚህ ከዚህ ያለፈ ከዚህ የዘለለ ጥቅም ስላለው እግዚአብሔር እነዚህን ነገሮች ሁሉ የሰጠበት ዋነኛ ዓላማ እኛ እንድንጠቀም ያሰበው ነገር ስላለ እኛ እንድናውቀው የፈለገው ነገር ስላለ ስለዚህ መጽሐፍ ቅዱስ የመጣበት ዓላማ እግዚአብሔር ለሰዎች ወይ ለሰው ልጆች ያለውን እቅድ ለልጆቹ ያለውን እቅድ ልጆቹ እንዲያውቁ ነው። እኛ ሁላችን እግዚአብሔር ለሰው ያለውን ዓላማ እንድናውቅ እግዚአብሔር ምን አድርጓል? ቃሉን ሰጥቶናል። ስለዚህ እዛ ውስጥ ብዙ ነገር ልንማር እንችላለን። ግን መጽሐፍ ቅዱስን ስናነብ ለምሳሌ እግዚአብሔር በመሃል ስለ ራሱ ይናገራል። እኔ እንዲህ ነኝ ይላል። ለምሳሌ ምድርን የፈጠርኩ የሰራው ያበጀሁ እኔ ነኝ ይላል። ይህንን ሲል እግዚአብሔር እኔ ነኝ ብሎ በመሃል መጥቶ የተናገረበት የራሱ የሆነ ምክንያት አለ። ግን መጽሐፍ ቅዱስን ሲሰጠን ስለ ራሱ እውቅና በጣም ስለሚያስብ ስለሚጨነቅ እግዚአብሔር ለመታወቅ ብሎ ነው የጻፈው አይደለም። ግን መጽሐፍ ቅዱስ ስናጠና እግዚአብሔርን እናውቅበታለን። ግን ለመታወቅ ብሎ አይደለም ያንን የጻፈው። ለምን የመታወቅ ኢሹ የለበትም እግዚአብሔር። ለዚህ ነው ሲጀምር በመጀመሪያ እግዚአብሔር ሰማያትና ምድርን ፈጠረ ብሎ ይጀምራል እንጂ እግዚአብሔር የሚባል እንደዚህ ቦታ ይኖር ነበር፣ እንደዚህ ያደርግ ነበር፣ እንደዚህ ነው ያለ ስለራሱ ማብራሪያ ከመስጠት አልጀመረም መጽሐፍ ቅዱስ። ስለዚህ አንዳንድ ጊዜ መጽሐፍ ቅዱስ ያልመጣበትን ያልተሰጠበትን ዓላማ ላይ እናተኩራለን። መጽሐፍ ቅዱስ እግዚአብሔር መጽሐፍ ቅዱስን ያልሰጠበትን ዓላማ እኛ ይዘን ልንቆይ እንችላለን። ይሄ ደግሞ ከባድ ነው። ለምንድነው? ሁሉም ነገር ዓላማውን ሲስት በጣም ትክክል አይመጣም። ዓላማውን ከሳት መጽሐፍ ቅዱስ የመጣበትን ዓላማ ከሳትን እኛ ራሳችን በመጽሐፍ ቅዱስ መጠቀም አቁመን ምን እንሆናለን? ከዓላማው ውጪ መጽሐፍ ቅዱስን ስንጠቀምበት እንገኛለን። ስለዚህ መጽሐፍ ቅዱስ ለህይወታችን ጥቅም የመጣልን ነው እንጂ እኛ ለሆነ ሃይማኖት ለሆነ ግሩፕ መሰረት አድርገን ቤዝ አድርገን እየተለያየን የምንካሰስበት የምንጨቃጨቅበት እንዲሆን እግዚአብሔር አላሰበውም ከመጀመሪያም፣ ለዛም አላከልንም። ስለዚህ ለህይወት የሚጠቅመን ለህይወት የሚያስፈልግንን ነገር እንድናውቅ፣ እንድንረዳ፣ እንድናድግ እርስ በርሳችን እንዴት መኖር እንደሚገባን መንፈሳዊ ነገርን መረዳት እንድንችል እነዚህ ነገሮች ሁሉ በውስጡ ተቀምጠውልናል። በዚህ መንገድ እግዚአብሔር መጽሐፍ ቅዱስን ሰጥቶናል፣ ወይም ለእነዚህ ጥቅሞች ሰጥቶናል። ከዚህ ውጪ ግን የምናደርጋቸውን ነገሮች ልክ ለማድረግ ብንጣጣርም ዓላማው እሱ ስላልሆነ የተወሰነ ነገር ልናደርግበት እንችላለን፣ እውቅና ልናገኝበት እንችላለን፣ ከሰዎች አስተያየት ልናገኝበት እንችላለን፣ ሰዎች በእኛ ነገር ተማርከው አስተያየት ሊሰጡ ይችላሉ፣ ደስ ሊሰኙ ይችላሉ፣ ብዙ ነገር ሊሆን ይችላል። ያ ግን ዓላማው አይደለም። ዋናው ዓላማ እግዚአብሔር ለሰው ልጆች ያለውን ፍቅር፣ ለሰው ልጆች ያለውን ሐሳብ፣ ለሰው ልጆች ያለውን ዓላማ መረዳት እንዲችሉ በዛ ውስጥ ሐሳቡን ጽፎ አስቀምጦልናል። ወይም ደግሞ በተለይ ደግሞ መጽሐፍ ቅዱስ የሚባለው በጽሁፍ ደረጃ ሰው ወደ መማር የመጣው ከውድቀት በኋላ ስለሆነ በዚህ መልኩ ከውድቀት በኋላ ሰው ከእግዚአብሔር ተለይቶ በሚኖርበት ዘመን እግዚአብሔርን ማወቅ፣ ስለ እግዚአብሔር ትንሽ ሐሳብ ብርሃን ማግኘት የሚችልበትን እንዲሁም ስለሚመጣው የማዳን ስራ ሰዎች መረዳት የሚችሉበትን መንገድ ከየት ተነስቶ የት ድረስ እንደመጣ እንዲያውቁ መረዳት እንዲችሉ በዚህ መንገድ ቃሉን ሰጥቶናል ማለት ነው። ስለዚህ ስለ እግዚአብሔር ቃል ስናስብ የሆነ የሃይማኖት የሆነ ግሩፕና የሆኑ የተወሰኑ ሰዎች ተለያይተው ጥግና ጥግ ሆነው የሚከራከሩበት መጽሐፍ አይደለም። እንደሱ ፈጽሞ እንድንከራከርበት አልሰጠንም። በቃ ምንም በፍጹም ለክርክር ብሎ አልሰጠንም። ስለዚህ አንድ ነገር እኔ በራሴ ያገኘሁት ያወቅኩት የበራልኝ የተረዳሁት ነገር መጽሐፍ ቅዱስን ቤዛ አድርጌ መጽሐፍ ቅዱስን ጥቅስ ይዤ ከማንም ሰው ጋር መከራከርም ይሁን
የራሴን ሀሳብ ለማስረዳት ለሰዎች ብዙ አልጣጣርም። ምክንያቱም ደግሞ እንደኔ የበራላቸው ወይም እኔ የማውቀውን ነገር ማወቅ ለሚፈልጉ ሰዎች በደንብ እጥራለሁ እነሱን ለመርዳት ነው። ግን ወደ ክርክር ግን ሌላን ሰው እኔ የማምነውን ነገር እንዲያምን ብዬ የምታገልበት ነገር ምንም የለኝም። ለምንድን ነው የሌለኝ? በዚህ መንገድ ሰው መጽሐፍ ቅዱስ ሊረዳው ስለማይችል። ክርክር በመሰረቱ የኔ ይበልጣል ነው እንጂ ሰው ሀሳቡን ሊለውጥበት የሚችልበት ወይም ደግሞ መንፈሳዊ መገለጥ ሊያገኝበት የሚችልበት መንገድ አይደለም። ስለዚህ እነዛን ነገሮች ላይ በጣም መታገል ወይም ጊዜ መጨረስ አልፈልግም። ጊዜ መጨረስ የምፈልገው ምንድነው? የእግዚአብሔርን ቃል ማወቅ፣ መማር፣ መረዳት ለሚፈልጉ ሰዎች ለነሱ ማስተማር፣ ለነሱ መንገር፣ ከነሱ ጋር ባወራ፣ ከነሱ ጋር ብወያይ በጣም ይጠቅመኛል። በጣም ጠቃሚ ነገር ማለት እሱ ስለሆነ ስለዚህ ለሌላም ሰው ለእናንተም እዚህ ያላችሁም ሰዎች ሁሉ የሚጠቅማችሁ እግዚአብሔር ቃል እናንተን የተለወጣችሁበትን እናንተ ያደጋችሁበትን በእናንተ ህይወት ላይ ጥቅም ያገኛችሁበትን ነገር ለሌላ ሰው ብትሰጡ፣ ሌላ ሰው ብታወሩ፣ ከሌላ ሰው ጋር ዲስከስ ብታደርጉ ትርፋማ ትሆናላችሁ። ግን ክርክር ግን አቅም መጨረስ ነው፣ መድከም ነው። ብዙ ሌላ ነገር ልትሰሩበት የምትችሉበትን ሰዓት እና ጊዜ እንደመሰረቅ ያለ ሰው እኔ በዚህ ዘፍጥረት በሚለው ሀሳብ ውስጥ የተወሰኑ ነገሮችን ከአሁን ጀምሮ እንማራለን። እንግዲህ ዘፍጥረት ፍጥረትን የሚጀምር መጽሐፍ ስለሆነ ከፍጥረት መጀመሪያ የሚጀምር መጽሐፍ ስለሆነ የመጀመሪያ መጽሐፍ ነው በመጽሐፍ ቅዱስ። ሰውም ሁሉ በአብዛኛው ሲያነብ ቢያነብም ቀሎት ወይም ደስ ብሎት የሚያነበው መጽሐፍ ነው። ቀሎት ስል ናቹራል ከሆነው ከምናውቀው ዓለም ጋር የሚያገናኘን ስለሆነ ፀሐይ፣ ጨረቃ፣ ፍጥረትን፣ ሳሩ፣ ተራራው፣ ሜዳ፣ ውሃው ምኑ ወደ መፈጠር ወደ መኖር የመጡበት መንገድ ስለሆነ ሁላችን ይሄን ስንሰማ ወይም ስናነብ ሁሉ ጊዜ ቀሎን መረዳት የምንችልበት መጽሐፍ ነው። ሌላ ከአእምሯችን ወይም ደግሞ ከምናውቀው ነገር በጣም የተለየ ነገር አይነግረንም ሲጀምር። ያው እንደዛ አይነት ሀሳቦች አሉት ዛሬ ስንማር ታያላችሁ። ግን ቀሎን የምንረዳውን ነገር የተቀመጠልን በቃ ውሃ ነበር፣ ምድር ነበረች፣ ጨለማ ነበር፣ ብርሃን ነበር። እነዚህ ይገቡናል፣ አንደርስታንድ እናደርጋቸው፣ እንረዳቸዋለን። ከዛ እግዚአብሔር ይሁን አለ እያለን እያነበብን እንሄዳለን። ከዛ ሰውን ደግሞ በመልካችን እንደ አምሳላችን እንፍጠራለን የሚለውን ደግሞ እናገኛለን። ስለዚህ ይሄንን በሙሉ እየተከተልን እንመጣና ምዕራፍ 1 እና 2ን በደንብ ጊዜ ወስደን እናያለን። ወደ ምዕራፍ 3ም አይ ቲንክ ምዕራፍ 3ን መጨረስ ያለብን ይመስለኛል። ምክንያቱም እሱ ውስጥ የሚጠቅሙ ፕሪንሲፕሎች ስላሉ ማለት ነው። ስለዚህ መጽሐፍ ቅዱስ የያዛችሁ ሰዎች ዘፍጥረት ምዕራፍ 1 ላይ ከቁጥር 1 ጀምሮ አንብቤ እጀምራለሁ። እንግዲህ በድሮ በ1954 ትርጉም የምታነቡ ሰዎች በ1954 ትርጉም እና አሁን እኔ ደግሞ የማነበው አዲሱ መደበኛ ትርጉም የሚባለው ነው። እሱን እያነበብን የተወሰኑ ነገሮችን እንድትረዱ ለማሳየት እሞክራለሁ። እንግዲህ መጽሐፍ ቅዱስ ይህን ማወቅ አለብን። በተለይ ብሉይ ኪዳን በአማርኛ አልተጻፈም። ስለዚህ ሁላችንም ወደ ቋንቋችን የተተረጎመ መጽሐፍ ነው እንጂ የያዝነው በቋንቋችን መጀመሪያ አልተጻፈም። ግን ምን ተደርጎልናል? ወደ ቋንቋችን ተተርጉሞልናል። ይህን በደንብ መረዳት አለብን። ስለዚህ ትርጉም እስከሆነ ድረስ ወደ ቋንቋችን የመጣ ትርጉም እስከሆነ ድረስ መጽሐፍ ቅዱስ በአማርኛ የሚናገረውን ነው የሚናገረው ብለን እርግጠኛ ሆነን መከራከር አንችልም። አንደኛው የማንችለው ነገር ለምንድን ነው? ሄደን ወደ ኋላ መጀመሪያ ወደ ተጻፈበት ቋንቋ ሄደን ትንሽ ማንበብ ማየት አለብን። ለምን? በአማርኛ ተተርጉሞ ነው እንጂ በአማርኛ ተጽፎ አይደለም። ስለዚህ ኦሪጂናሊ ሰዎች ከመጀመሪያ የጻፉልን ሰዎች የጻፉልን በእኛ ቋንቋ ሳይሆን በሂብሩ ቋንቋ ነው። እንግዲህ በ3 ቋንቋ የተጻፈው ጠቅላላ መጽሐፍ ቅዱስ ሂብሩ አለ፣ አራማይክ አለ፣ ከዛ ደግሞ ግሪክ አለ።